ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ሁላችሁም ሼኽን ታውቋቸዋላችሁ፣ ግን ለፎርማሊቲ የተወሰነ ኢንትሮዳክሽን አድርግ ስለተባልኩ ነው። ሼኻችን ጃማይካ የተወለዱ ናቸው፣ ነገር ግን ኬኔዲያን ናቸው። 11 ዓመታቸው ወደ ካናዳ እንደሄዱ ይነገራል። ወደ እስልምና ከክርስትና እምነት ወደ እስልምና ገብተው ነው ተመልሰው ነው፣ ልክ እንደ ወንድማችን ኡስታዝ ኻሊድ ክብሮም ማለት ነው። እሳቸው ከ50 በላይ እስላማዊ ጽሁፎች ላይ ትርጉሞችን ሰርተዋሉ፣ ኮሜንቶችን አድርገዋሉ። በዛም በተጨማሪ ደግሞ የተለያዩ እስላማዊ ሚዲያዎች ላይ አፒር አድርገዋሉ ወይም ደግሞ ትምህርቶቻቸውን አስተላልፈዋሉ። ከነዛ ውስጥ ሳውዲ ቲቪ፣ ሻርጃ ቲቪ፣ አጅማን ቲቪ፣ ኢስላም ቻናል፣ ሁዳ ቲቪ እና ፒስ ቲቪ በደንብ የሚጠቀሱት ናቸው። አይ ቲንክ ፒስ ቲቪ ላይ ነው ብዙዎቻችን የምናውቃቸው ኡስታዝን። ወደ እስልምና ሲመጡ አንድ ምናልባት የተናገሩት ነገር ነበረ። ብዙ የነበሯቸው ኢንተራክሽኖች ነበሩ ከሰዎች ጋር። ከዛ በተጨማሪ ደግሞ ያነበቧቸው መጽሐፎች ነበሩ። ዘ ሚስአንደርስቱድ ሪሊጅን የሚል መጽሐፍ መሐመድ ቁጥብ የጻፈው መጽሐፍ በተለየ መልኩ ኢምፓክት አድርጎኛል ብለው ይናገሩ ነበረ። እስልምና ከመጡ በኋላ ደግሞ ሳውዲ ላይ የገልፍ ዋር ጊዜ 1991 ማለት ነው። የዛኔ ደማም ላይ ሳውዲ ላይ ቤዝ አድርገው የነበሩ የአሜሪካ ዶክተሮችን ወይም ሶልጀሮችን ወታደሮችን እነሱ ኢስላሚክ ሪቫይቫል የሚል ሚቲንጎችን በማዘጋጀት ቢያንስ ወደ 3000 አካባቢ የአሜሪካ ወታደሮችን ወደ እስልምና እንዲገቡ ምክንያት ሆነዋል። በመጀመሪያም እስልምናን ከተቀበሉ በኋላ ካናዳ ላይ እስልምናን ለማወቅ የተወሰኑ ጥረቶችን ያደርጉ ነበረ። በዛው መሀል ነበረ የተወሰኑ የፍቅህ ህግጋት የተለያዩ አይነት ምልከታዎችን እስልምና ላይ ሲያዩ እነዚህ ሁለት ነገሮች በተመሳሳይ ሰዓት ትክክል ሊሆኑ አይችሉም። ስለዚህ የራሴን የሆኑ ጥናትና ምርምሮች ማድረግ አለብኝ፣ ለዚህ ደግሞ እስልምናን መማር አለብኝ ብለው ወደ ኢስላሚክ ዩኒቨርሲቲ መዲና ሄደው በራሳቸው ተምረው ከዛ በኋላ እነዚህ ነገሮች አቺቭ ለማድረግ የበቁት ማለት ነው። ኢንሻአላህ አሁን ወደ መድረኩ እንግዲህ እንጋብዛቸዋለን። ኢንሻአላህ ንግግራቸው ምናልባት ለእናንተም ግልጽ ነው የሚሆነው ከኔ በተሻለ። ቅድም ግን እንዳልኩት ፎርማል ለመሆን የትርጉም ነገር ለማድረግ ሞክራለሁ። ኢንሻአላህ እየተረዳዳን እንረዳቸዋለን። ኢንሻአላህ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም ዐላ ረሱሊሂል ከሪም وعلى آله وأصحابه ومن استنى بسنته إلى يوم الدين. All praise is due to Allah, and may Allah's peace and blessings be on His last Prophet Muhammad sallallahu alaihi wasallam, and on all those who follow the path of righteousness until the last day. First, I would like to ask Allah to bless this annual noon gathering to promote the Quran. It's a very important practice in different parts of the Muslim world, and it is in keeping with the Prophet ﷺ's encouragement to learn and teach the Quran. خيركم من تعلم القرآن وعلمه. However, to some degree, this encouragement of the Prophet ﷺ has been changed in its meaning. ይህም ፕሮግራም የኑን ቁርአን ፕሮግራም ያዘጋጁትን ሰዎች ለማመስገን ፈልገዋሉ። ይሄ የተለመደ ዓለም አቀፍ ፕራክቲስ ነው። እዛ የነቢ ሰለላሁ ዐለይሂ ወሰለም ትምህርት ቤዝ ያደረገ ነው። ኸይሩኩም መን ተዓለመ አልቁርአነ ወዐለመሁ፣ የተሻላችሁ ወይም ቤስት አሞንግ ዩ ቁርአንን ተምሮ ያስተማረው ነው የሚለው። It has been changed to خيركم من حفظ القرآن وحفظه. እና ወደ ኸይሩኩም መን ያፈዘ የሚለው ሚሞራይዝ ያደረገ ወይም ደግሞ በቃል የያዘ ወደሚለው ተቀይሯል። መን ተዓለመ የሚለው which has a different meaning. The focus today has been on its memorization, the Quran, whereas the focus of the past was on its understanding. When the Prophet ﷺ died, very few of the companions
had memorized the whole Quran. አሁን ላይ ይሄ ተቀይሮ ሰው ሜሞራይዝ ማድረግ ወይ ማሐፈዙ ላይ ትኩረቱን አድርጎ መረዳቱን ወይ አንደርስታንዲንጉን ወደ ኋላ ትቶታል። ወደ ኋላ ግን ተመልሰን ካየን ነብዩ ሰለላሁ ዐለይሂ ወሰለም ጊዜ ላይ አብዛኞቹ ሰሃቦች ቁርአንን ሜሞራይዝ ያደረገው ያሐፈዙ አልነበሩም። So we need to go back to the understanding of the Sahaba who informed us, Abdullah ibn Mas'ud informed us that the one who had memorized Surah Al-Baqarah was called among them Hafiz. ወደ ኋላ ተመልሰን ስናይ ወደ ኢብኑ መስዑድ እንመለሳለን አሉ። አንዱ በቀራን ሱራ በቀራን ብቻ ያሐፈዘ ሰው ራሱ ሐፊዝ ይባል ነበር የሚጠራበት ጊዜ ነበረበት። And the companions told us that they used to learn the Quran 10 verses at a time, and they wouldn't move on to another 10 verses until they had understood what was to be understood in the 10 verses, and they had tried to implement it. ሰሃቦቹም እንደነገሩን ከሆነ በአንድ ጊዜ 10 አያዎችን ነበር የሚማሩት ወይ የሚቀሩት። ያን 10 አያ አንደርስታንድ አድርገው ተረድተው ራሳቸው ላይ ኢምፕሊመንት ማድረግ እስኪችሉ ድረስ ወደ ሌላ አያ አያልፉም ነበረ። So this is just a reminder to us in Ramadan, which is the month of the Quran, the month in which the Quran was first revealed. What we should be doing in this month? It's a bit late now because we're at the end of the month. But what we should be doing would be to try to understand what remains of the Quran to complete it with understanding. ምንም እንኳን አሁን ጊዜው የረፈደ ቢሆንም የቁርአን ወር ላይ ሆነን ጊዜው የረፈደ ቢሆንም ማለት የረመዳን ግን ምናልባት ይሄ ሪማይንድ የሚያደርገን ነገር በምን አይነት መልኩ ቁርአን አንደርስታንድ አድርገን to complete it አንድ አልፎኛል. And what we need to do is to make the Quran an integral part of our educational system. ማድረግ ያለብን ቁርአንን የትምህርት ሲስተማችን አንድ አካል ማድረግ አለብን። Every Muslim school should have all of its classes taught with reference to the Quran. ሁሉም ሙስሊም ስኩል የሚያስተምራቸውን ትምህርቶች ከቁርአን ሪፈር በማድረግ ወይም ምንጭ በማድረግ ማስተማር አለበት። This is the legacy which the early generation of Muslims left us. In Andalus, in Damascus, the other centers of learning, the great scholars who were in those centers, when you read their works, even though they're talking about medicine, they're talking about refraction of light and a variety of other scientific subjects, in the middle of the explanation they would mention, and Allah subhanahu wa ta'ala said so and so, and the Prophet Muhammad sallallahu alaihi wasallam said so and so. ይሄ ካለፉት ስልጣኔዎች አንደሉስም ሌሎችም ቦታዎች ላይ ከነበሩት የሚያስተምሩ ሰዎች ሲያስተምሩ ሜዲሲንንም ሆነ ሌሎች ነገሮችን ሲያስተምሩ ከቁርአን ጋር ሪሌት በማድረግ ወይ በማገናኘት ቁርአን ይሄን ይል ነበር ብለው ሪፈር ወደ ቁርአን ይመልሱ ነበርና ይሄ ራሱ አሁን ያለው ቅድሚያ ያለው ሙስሊም ትምህርት ቤቶች ላይ ትምህርቶቻቸውን ሲያስተምሩ ቁርአን ጋር ሪፈር ያድርጉ ያለው ነገር ወደዛ ከነሱ ሌጋሲ የመጣ ነው። The other aspect which we should be conscious of in the study and the understanding of the deen in general is that we need to understand the ethical foundation of Islam and Islamic knowledge. እስላማዊ ዕውቀትን ኤቲካል ፋውንዴሽን መረዳት አለብን ያሉት meaning that as the Prophet sallallahu alaihi wasallam had told us, innama bu'ithtu li utammima makarim al-akhlaq, that he was only sent by Allah to perfect the highest aspects of morality. በሐዲሳቸው ነብዩም ኢነማ ቡዒስቱ ሊተሚመ መካሪም አልአክላቅ ብለዋል። የተላኩበት ምክንያት
ከፍተኛ ደረጃ የስነ ምግባር ከፍተኛ ደረጃ የሚባለውን ለማሟላት ወይ ለመስጠት ለማስተማር ነው። So in every class that is taught in Muslim schools, Islamic ethical principles from the Quran and from the Sunnah should be mentioned in every class in a way which is suitable to the topic of the class. ሁሉም ክላሶች ሲሰጡ ስለዚህ ሙስሊም ስኩሎች ላይ ሁሉም ክላሶች ሲሰጡ ከሚማራው ትምህርት ጋር ወይም ከሚሰጠው ትምህርት ጋር ሊገናኝ በሚችል መልኩ ቁርአናዊ የሞራል ህጎች ወይም ኤቲካል ፕሪንሲፕሎች ለሰዎች መነገር መሰጠት አለባቸው። In my tours of the world, and especially the Muslim world, I have visited many Muslim schools, from Philippines to Guyana, South America, and many schools in between. And whenever I went to the senior schools, the high schools, and I asked the students if they considered themselves to be true Muslims, they would say, yes, we're true Muslims. በጉዞ ታሪክ ላይ ባደረኳቸው ጉዞዎች ላይ ከፊሊፒን ጀምሮ እስከ ጋያና ሌሎች መሃል ላይ ባሉ ሀገሮች ላይ ባደረኩ ጉዞ ላይ ብዙ እስላማዊ ትምህርት ቤቶችን ለመጎብኘት ሞክሬያለሁ። የጎበኞቸው ሃይ ስኩሎች ላይ ሆኑ ሌሎች ትምህርት ቤቶች ላይ ሙስሊም ተማሪዎችን በትክክል ሙስሊሞች እንደሆኑ ስጠይቃቸው አዎ በትክክል ሙስሊሞች ነኝ ይሉኛል። So I would tell them, okay, I'm going to test how true a Muslim you really are. ስለዚህ እስኪ ምን ያህል እውነተኛ ሙስሊም እንደሆናችሁ ልፈትናችሁ ወይ ልሞክራችሁ እላቸዋለሁ። So I told them to raise their hands and repeat after me. እዛ ነግራቸዋለሁ እጃቸውን እንዲያወጡና ከኔ ጋር እንዲደግሙ ምለውን። I have never cheated on any test or examination in my school days. በመማርበት ጊዜ ኮርጄ በፍጹም አላቅም በሉ። And of course, by the time I finished my statement, they started with their hands up, and by the time I finished, all the hands were down. ስቴትመንቱን ስጀምር እጃቸውን ወደ ላይ ያረጋሉ፣ ግን ንግግሬን ልክ ስጨርስ ያወርዱታል። ያው ሁሉም አልነበሩም ማለት ነው። The teachers and the principal of the school would tell me, well, at least they're honest. ቢያንስ ታማኝ ናቸው ይሉኛል። የትምህርት ቤቱ አስተዳደሮች ቢያንስ ተማሪዎቹ ታማኝ ናቸው ይሉኛል። But this is the bottom line. You know, this sense of ethical teaching, it needs to be reintroduced into our schools, because Western education has removed God from the classroom. የምዕራቡ ትምህርት ሲስተም በራሱ ፈጣሪን ከትምህርት ሲስተሙ ላይ አስወግዶታል። እኛ ግን ያኛውን ነገር ወይም ደግሞ በኢስላሚክ ኤቲክ ፋውንዴሽን በዛ መልኩ ማስተማር አለብን። And as well, the students should be taught to utilize the knowledge, modern knowledge today in a way which is beneficial to the society, and not simply in order to gather as much wealth as they possibly can. ተማሪዎችም አሁን ላይ ያሉት ለሶሳይቲ ወይ ለማህበረሰቡ ሊጠቅም በሚችል መልኩ እውቀቶችን መሰብሰብ አለባቸው እንጂ ማካበት የሚችሉትን ሀብት ለማካበት ያህል እንትኑን እውቀቱ አይ ቲንክ ለዛ መጠቀም የለባቸውም። Elon Musk and others who are sending up rocket ships to the moon and to Mars, spending billions of dollars. ኢላን ማስክ እና ሌሎች ወደ ሌላ ፕላኔቶችና ወደ ጨረቃ ሮኬቶችን በቢሊዮን ዶላር በሚገመት ገንዘብ አውጥተው ወደዛ ይልካሉ። They're sending rockets to the moon and Mars in order to study the soil, the dirt which is on Mars and the moon. ማርስና ሙን ላይ ያሉትን አፈርና ቆሻሻዎች ወይም ደግሞ እነዛን ፓርቲክሎች ለማጥናት በሚል ሮኬቶችን በዛ ያህል አማውንት ኦፍ ማኒ ወይ በዛ ያህል ገንዘብ እንትን ብለው ይልካሉ። And this is at a time when more than 2 million Americans live in the streets. They don't have homes.
ይሄ ደግሞ በሚሆንበት ሰዓት በተመሳሳይ አሜሪካ ውስጥ ቢያንስ 2 ሚሊዮን የሚሆኑ ሰዎች ቤት የሌላቸው ወይም ጎዳና ላይ የሚኖሩ ናቸው። So our young people who are studying should learn to strive for knowledge which is beneficial to the society. ስለዚህ ወጣት ሙስሊሞች ለማህበረሰቡ ሊጠቅም የሚችል ዕውቀትን ወይም ደግሞ መጥቀም በሚችሉበት መልኩ መማር አለባቸው። As the Prophet sallallahu alaihi wasallam used to say, Allahumma inni a'udhu bika min ilmin la yanfa'. ነብዩ ሰለላሁ ዐለይሂ ወሰለም እንደሚሉት አላህ ሆይ ከማይጠቅም ዕውቀት ጠብቀኝ። So we have to revamp our educational systems, bring the Quran and the Sunnah back into them, and produce a generation that can make a difference in the world as a whole, inshallah. ስለዚህ እኛም ይሄ ቁርአን ሲስተም እስካሁን የተናገሩትን ሳምራይዝ ለማድረግ እስካሁን የቁርአን ሲስተም ወደ ትምህርት ሲስተማችን በማምጣት ኢንሻአላህ ለማህበረሰብ ሊጠቅም በሚችል መልኩ ዕውቀትን I think እንተግብር። And we hope that all of you would be committed to see this transition, this transformation take place in the schools here in Ethiopia, inshallah. እና ደግሞ ኢንሻአላህ ይሄ ትራንስፎርሜሽን ወይ ትራንዚሽን ወይ ሽግግር ካለው የአካዳሚክ ሲስተም ካለው ትምህርት ሲስተም ወደ ኢስላማዊ ትምህርት ሲስተም ወይም ኢስላሚክ ኢቲካል ፋውንዴሽን ያሉባቸው ነገሮች የሚሰጡበት ወደዛ ያለው ትራንዚሽን ለማየት ኢንሻአላህ ሆፕ እናደርጋለን። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዶክተር ቢላል ሰርፕራይዝ አላቸው። ቀደም ሲል በጧቱ ክፍለ ጊዜ በቁርአን ውድድር የተወዳደሩ ሰለምቴዎችን አግኝተናል አይደለ? አሁን እነሱን የምንሸልምበት ሰዓት ላይ ደርሰናል። ሽልማቱን ስንሸልም ደግሞ ለነዚህ ተወዳዳሪዎች ከዶክተር ቢላል ፊሊፕስ አንድ ሰርፕራይዝ አለ። እሱን እንሰማለን። መጀመሪያ ግን ሽልማቱን የሚያበረክቱ አካላትን ወደ መድረክ እጠራለሁ። ኡስታዝ በድር ሁሴን፣ ኡስታዝ መሐመድ ሰይድ፣ አላሁ አክበር። ኡስታዝ ኻሊድ ክብሮም፣ አላሁ አክበር፣ አላሁ አክበር። ሸይኽ ሲራጁዲን አሱዳኒ፣ አላሁ አክበር፣ አላሁ አክበር። أبي وأمي يا رسول